ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ኃያሉን አምላክ እናመሰግናለን። ያ ሁሉን ቻይ የሆነውን አምላክ እናመሰግናለን። ባሮቹ በለመኑት ጊዜ የለመኑትን ነገር የሚያደርግላቸው ለሆነው አምላክ እናመሰግናለን። የሙሴን አምላክ እናመሰግናለን። የአብርሃምን አምላክ እናመሰግናለን። የይስሐቅን የያዕቆብን አምላክ እናመሰግናለን። እንዲሁ ለማለት ብለን ሳይሆን መመስገን ያለበት አምላክ ስለሆነ ነው። ምክንያቱም ደግሞ ባሮቹ በተከፉ ጊዜ እናንተ ምንም እንዳታረጉ እኔ እበቀልላችኋለሁ ብሎ በፊት ለፊታችን አይናችን እያየ የሚበቀል አምላክ ስለሆነ ነው። የዛሬውን መልእክታችንን ፈጣሪን ካመሰገን በኋላ እንደዚህ እንጀምረዋለን። ከዚህ በፊት የነበረው ቪዲዮ ትላንት ነበር የላክ ነው ያስቀመጥ ነው፣ ግን ሰኞ ዕለት መቀመጥ የሚገባው የነበረ ነው። ምክንያቱም 3/7 ያልነው እንግዲህ ወይ 10 ቀን ነው ወይ 21 ቀን ነው እና ከሰኞ ነው የሚጀምረው ማለት ነው። በእኛ ግምት አምላክ ስራውን ጀምሯል እና አምላክ ስራውን ጀምሯል። የእኛም ኃይሎችም ለስራ ተሰማርተዋል ስራቸውን ሊሰሩ ማለት ነው። ኃያሉ አምላክ የተመሰገነ ይሁን። እንግዲህ ምን ይደረጋል? ያው እኛ አንድ ጉልበት አለን። ጉልበታችን ወደ ፈጣሪ በደልን ማቅረብ ነው። ጉልበተኞች ያሻቸውን ነገር ሲያደርጉ እነሱ ጋር ከመመላለስ ከመፎካከር ወይም ከመጨቃጨቅ ወደ ኃያሉ አምላክ ያ ሁሉን ማድረግ ለሚችለው አምላክ እናሳልፋለን ማለት ነው። እና ያው ምን ለማለት ነው፣ ትላንትና ያስቀመጥነው ቪዲዮ ሰኞ ዕለት መቀመጥ የሚገባ የነበረ ነው። እኛ ትላንት ሰኞ መስሎን ነበርና ነው። እና በተቻለ መጠን እንግዲህ በዛ መልኩ እንድታዩት ነው። 3/7 ያልነው 3 ሲደመር 7 10 ወይም 7 ሲባዛ በ3 21 መሆኑ ነው። ከዛ ባለፈው የሚሆን ነገር የለም። በዛ ውስጥ ትንሽ ከበድ ስለሚል አምላክ ለጥያቄያችን መልስ እየሰጠ ነው። አሁንም በዚህ ቀናቶች ውስጥ አምላክ ለጥያቄያችን መልስ ይሰጣል ብለን ተስፋ እናደርጋለን። እንግዲህ ንግዱ ለማን እንደሚያዋጣ እናየዋለን። አንዳንድ ጊዜ ሰዎች እየከሰሩም ቢሆኑ ይነግዳሉ። ኪሳራና ጥቅማቸውንና ኪሳራቸውን ስለማያውቁት ማለት ነው። ያ ፈጣሪ የተመሰገነ ይሁን። ኃያሉ አምላክ የተመሰገነ ይሁን። ጌታችን የሰባቱ ሰማያት የሰባቱ ምድር የነገሮች ሁሉ ባለቤት የፍርድ ቀን ዳኛ የሆነ አምላክ ምስጋና ይገባውና በአይናችን እያየን ነው። በተሻለ መጠን አንዳንድ ነገሮች እኛ ይብቃም እያልን ነው፣ ግን ያው ይሄዳል፣ በዚህ ይቀጥላል። ዛሬ አንዲት ነገር አይተን ነበርና ይሄኛው ደግሞ ትንሽ ምንድነው የሚባሉት እነዚህ ሲቲ ወርከር ነው የሚባሉት የኔሜት ያው እኛ በጠቅላላ አድርገን ጌት ኪፐር እንላቸዋለን። አንዳንድ ጊዜ አንደር ከቨር ኤጀንቶች ይኖራሉ። እነሱ ሌላውን አይመለከትም። በእርግጥ ግን እነዚህኞቹ ጌት ኪፐሮች ግን ያው በተለያየ መንገዱ እዛ ውስጥ የሚሰሩ ናቸው እና የሆነ ቦታ ምሳችንን ለመግዛት ሂደን በአስገራሚ ሁኔታ አንድ ቦታ ቆመን አገኛ። ያው ምን ያደርጋል ተያየን። ኃይሎቻችን ለምን እዛ እንደመጡ ነገሩን። ግን ያው እንግዲህ የሚያሳዝነው ነገር እነዚህ ሰዎች እንደ አገር ሳይሆን እንደ ግለሰብ ነው የሚያስቡትና ወይ እንደ ቡድን ነው የሚያስቡት መሰለኝ። ፐርሰናል አደረጉት መሰለኝ። እና ያው እኛም ደግሞ ለፈጣሪ ስለምንሰጠው ነገሩን ኃያሉ አምላክ ይበቀላል። በቀሉ ኦልሬዲ ጀምሯል። ሰኞ ወይም እዛ አካባቢ ከዛ በፊት ጀምሯል። ምክንያቱም እኛ ምንጊዜም ወደዚህ መተን ስንናገር ቢያንስ 3 ቀን 4 ቀን አድቫንስ ሂደዋል ማለት ነው። ብዙ ነገር አሳልፈን ብዙ ነገር ችለን አንዳንድ ጊዜ ለውጥ ሳናይ ስንቀር ለፈጣሪ እናቀርባለን በደላችንን።
ያ ሁሌም እንደምንላችሁ ጠበቃችንም ሆነ ዳኛችን አምላክ ነው። ለሱ ስለምንሰጠው እንግዲህ እነዚህ ሰዎች ያላወቁት ነገር ቢኖር ምንድነው ኃያሉ አምላክ ከባድ በቀል እንደሚበቀል አላወቁም። እኛ ዳኛችን እሱ ነው ብለን ሁሉን ነገር ለሱ ትተናል። ግን እነሱ ከአንድ ሰው ጋር እንደዚህ ሲፎካከሩ ከጀርባችን ያሉትን ኃይሎች አላወቋቸውም። ምህረት የላቸውም። ትእዛዝ ሲሰጣቸው ብዙ ስራዎችን ይሰራሉ። ስራቸው የተለያየ ነው። ምን ይደረግ እንግዲህ ያው ባለፈው እንዳልናቸው ነው። በጣም ዲስሪስፔክት በሆነ ጊዜ ውድቀቱ ይፋጠናል። አምላክ ምስክር ነው። ለዚህ ውድቀቱን እናፋጥነዋለን። በሙሴ አምላክ ስም እንምላለን። እናንተ በእኛ ጋር ስትፎካከሩ ወይም እኛ በየሄድንበት ቦታ ስትገኙ ትላንት አንዲት ቴስላ ምናምን ነገር ነበረች እና ያው አንዳንድ ጊዜ እንደዚህ መኪናዎችን ራሱን ለመናገር ትንሽ ይከብዳል። እና እኛ እናፍራለን፣ ለእነሱ እኛ እናፍራለን። ምክንያቱም የሚከታተሉት እነሱ ናቸው እንጂ እኛ አይደለንም። እኛ ያው እንደ አንድ ድሃ እንደ አንድ ዜጋ ሰርቶ አዳሪ ነን። ተወሰነች ነገር ገንዘብ ለቅመን ነው የምንተዳደረው እና እነሱ በተገኘንበት ቦታ ሁሉ በየሄድንበት ቦታ ሁሉ ይገኛሉ። እና አንዳንድ ጊዜ ይገርመናል እኛ ራሳችን እነሱ ሰዎች እንደው እንዴት ሲፎካከሩ እኮ የሚያጡትን ነገር አላወቁትም። እኛ እኮ አንድ ግለሰብ ነን። እነሱ እንደ ሀገር እንዴት ማሰብ ያቅታቸዋል እንላለን። እንደ ሀገርና አንዳንድ ጊዜ እንዲሁ አነሱ። ትልቅ ሀገር ነች ሀገሪቱ፣ ትልቅ ሀገር ነች። ግን ትንንሽ ሰዎች ሲመሯት ያሳዝናል። አንሰው አሁን ሊጠፉ ነው። ያው እንዳልናቸው ነው እንግዲህ ከባህር ማዶም ሆነ ከወንዝ ማዶም ለኛ ሩቅ አይደለም። በተሻለ መጠን ኃይሎቻችንን አንዳንድ ስራዎች እንዲሰሩ እንልካቸዋለን። መበቀል ሳይሆን ያው ምንድን የሚባለው ባላንስድ የሆነ ነገሮችን እንዲሰሩ እናደርጋለን። ያ ሎሚ ሲወረውሩ ዱባ እየወረወርን ማለት ነው። ሎሚ ሲወረውሩ ዱባ እየወረወርን ነው። እና ቢያውቁ ደስ ይለናል። አገሪቱ ነች የምትጎዳው። እነሱ እንደ ሀገር ቢያስቡ ደስ ይለናል። ምክንያቱም እኛም እንደ ሀገር ስለምናስብ እንጂ እንደነሱ ብናስብ ኖሮ ያው ብዙ ነገሮች ይካሄዳሉ። እዚህ ነው ቆይቷል። 1-2 ዓመት 3 ዓመት ሆነው አልን። በዚህ ከቀጠላችሁ በእውነቱ የዚችን ሀገር ውድቀት ታፋጥኑታላችሁ አልናቸው። የዚችን ሀገር ውድቀት ታፋጥኑታላችሁ። ምክንያቱም እኛ ኃይሎቻችን ባመጡልን ጊዜ ሁሉ እነሱ የሚሰሩት ስራ አለ፣ እኛ የምናስተላልፈውም ነገር አለ። በዛ ላይ ደግሞ ኃያሉ አምላክ ያያል። እሱ ካሜራ አይፈልግም፣ ታውቁታላችሁ። ምስክር አይፈልግም፣ ይመለከታል። እኛ ያው አንዳንድ ጊዜ አቤቱታ እናቀርባለን። አቤቱታችንን ተቀብሎ ሁሌም ቢሆን ውሳኔዎችን ይሰጣል። አምላክ ውሳኔዎችን ይሰጣል እና አንዳንድ ጊዜ እናገኛቸዋለን ማለት ነው። ዘረኞቹ በየትኛውም ቦታ አሁን እንኳን እዚህ ጋር ቆመዋል። 454 ያ ላይሰንስ ፕሌት ነው እና እንደዚህ ፎርድ ነገር ነው መሰለኝ። እና እንደዚህ አይነት ሰዎች ይቆማሉ፣ በተለያየ ቦታ ይመጣሉ፣ ከኋላችን ከፊታችን ይመጣሉ፣ ይቆማሉ። እነዚህ መንግስት ሳይልካቸው አይመጡም። መንግስት የምንለው በግብር ከፋዩ ደሞዝ የሚተዳደሩ ሰዎች ሳይልኳቸው አይመጡም። በአንድም ሆነ በሌላ መንገዱ እንደዚህ ነው። ለዚህ ነው እነሱ በሚያጠፉ ጊዜ ጥፋቱ በቀጥታ ሀገሪቱ ላይ ይመጣል። ቅጣቱ ወደ ሀገሪቱ ላይ ይመጣል። ምክንያቱም እኛ እንደ ዜጋ ነው የምንሰለለው ወይም የሚከታተሉን ወይም ዲስሪስፔክት የሚያደርጉን ማለት ነው። ያ ሲሆን ነው ፈጣሪ በሀገሪቱ ላይ መዓት የሚያመጣው። አሁን እንኳን ገና በጅምሩ በእውነቱ በብዙ ዋጋ የሚያክል ነው የተከፈለው። እኛ እናውቀዋለን። በብዙ ዋጋ ነው። ምን ያደርጋል ግን እንግዲህ 3-7 ያልነው ከሰኞ እስከ ሰኞ 10 ቀን እንጠብቃለን። ሌላ ደግሞ ምናልባት 3-7 21 ቀን እንጠብቃለን።
ለማንኛውም እንግዲህ ልቦና ይስጠን ነው፣ ፈጣሪ ልቦና ይስጠን ነው የሚባለው። እናመሰግናለን። ቻው